እንዴት በዚህ ዘመን ሙስሊም ሴት በዛ ብሎ ሰው ያወራል? ካቢኔ ውስጥ በዛ። እኔ እኮ ሜቢ ሰሞኑን አንድ ቪዲዮ መስማት ትችላለህ፣ ምክር ቤት ላይ የተናገርኩት ነገር 34 ዳኞች ሹሙ አመጡ ስለ ፓርላማ። ያው በኋላ በዝርዝር ስለምን ምን ሰራችሁ እኔ በጣም ነው የተናገርኩት እዛ ላይ። ምን ማለት ነው ይሄ? የኛ ሀገር እኮ ማንነት የብሔር ማንነት ብቻ አይደለም ያለን፣ የሃይማኖት ማንነት ትልቅ ድርሻ ነው ያለው። 34 ዳኛ ለከፍተኛ ፍርድ ቤት ሾማችሁ አንድ ሙስሊም ብቻ እንዴት ታመጣላችሁ? ከ34 የከፍተኛ ፍርድ ቤት 3 ፍርድ ቤት ነው አይደል? መጀመሪያ ደረጃ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ፣ ጠቅላይ ፍርድ ቤት አለ። ተናገርኩ። ዘኔክስት ታይም እንደገና ከወር በኋላ የመጀመሪያ ደረጃ ፍርድ ቤት ዳኞችን ሾሞ አመጡ። 50 ዳኛ ሾሞ አምጥቶ 3 ሙስሊም ነው ያለው። ግልጽ እኮ ያወራን ነው ያለው። አዲስ አበባ መስተዳደር ስንት 11 ክፍለ ከተማ ነው ያለው አይደል? 11 ነው 12 ሆነ። አሁን 11 ክፍለ ከተማ አለ። አንድ ተጨምሮ 11 ክፍለ ከተማ። አንድ ስራ አስኪያጅ አለ። አንተ አታውቅም ብዙም ከቢልኮር ውጪ የለም። 11ዱም አንድ ሙስሊም የለም። 11ዱ ክፍለ ከተማ አንድ ሙስሊም የለም። 60 ምናምን አካባቢ ኮር ስራ አስፈጻሚ የሚባል ውስጥ ይህ ነው የሚባል ሙስሊም ቁጥር የለም። ምን አለፋ በፌደራል ደረጃ የፌደራል ሲቪል ሰርቫንት ውስጥ ሙስሊም ሲጨመቅ 4% ነው። 4%? አዎ ወላሂ። ይሄ እኛ እኮ እንሰብራለን፣ እየሰበርን ነው ያለነው። ይሄ እንዲህ አይነቱ ለከት የሌለው ዳታን መሰረት ያላደረገ ያልተማረ መሀይም ተምሮ መሀይም የሆነ ሰው። ቆይ በሌላ መልኩ ደግሞ እነዚህ ሴቶች ኢትዮጵያውያን አይደሉም? ባለመማራቸው ባለመስራታቸው እነሱ ናቸው ተጠያቂ? ስርዓቱ ነው፣ መንግስቱ ነው፣ ሀገሩ ነው ተጠያቂ? ዛሬ እኮ ጠቅላይ ሚኒስትር አብይ አንድ የተናገሩት ነገር አለ። ሙስሊሙን በመግፋት ሀገር ናት የተጎዳችው። ሙስሊሙን ማርጂናላይዝ ለማድረግ መሞከር አሁን ያለው ስርዓት ትልቁ ለውጥ ብዬ ከማስባቸው ነገሮች ውስጥ ሁላችንም ተሳትፈንበት አጋርና መሀል የሚባል ነገር የለም። አሁን ሁሉም እኩል ኢትዮጵያዊ እኩል ኢትዮጵያዊ ዕጣ ፈንታ ላይ ይወስናል። ማን መጥቶ ቤኒሻንጉሉ መጥቶ ይወስናል፣ ጋምቤላው መጥቶ ይወስናል፣ አፋሩ መጥቶ ይወስናል፣ ሶማሌው መጥቶ ይወስናል፣ ሀደሬው መጥቶ ይወስናል። በፊት እኮ ሶማሌ ክልል፣ አፋር ክልል፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ አጋር ናቸው። ይሄ እኮ ዋና ዓላማው ምን እንደሆነ ታውቃለህ? ሙስሊሙን ከሴንትራል ፖለቲክሱ ለመግፋት የሚደረግ ነገር ነው። እኔ ፓርላማ ስገባ በዚሁ ሳነሳ እንዴት ነው ፓርላማ ስገባ ቻሌንጅ የነበረው ከመንግስት አይደለም ከሙስሊሙ ማህበረሰብ ነው። ይሄ ደግሞ አሁንም ላመጣልህ የፈለኩት እዚህ ቦታ ላይ አዌርነሳችን ለፖለቲክስ ያለን አመለካከታችን በጣም ሩቅና ገና ነው። አንዳንዱ ቦታ እንደውም እኮ አልፎ እንደው የጅል ፈትዋም እኮ መሰጠበት አለ። ሶሪ ቱ ዩዝ ዚስ ወርድ። ፈትዋም እኮ የሚጠየቅበት ፖለቲክስ ውስጥ እንግባ ፓርላማ እንግባ ተብሎ ፈትዋ ኢትዮጵያ ላይ ይጠየቃል። እንዴት ይጠየቃል? ኢትዮጵያ ላይ ሌላ ሀገር የሚጠየቅ ከሆነ እዛ ሄዶ ይጠየቅ። እዚህ ኢትዮጵያ ላይ ትልቁ ገና የቤት ስራ ያለብን እኛ ዜጎች ነን። የዚች ሀገር ዕጣ ፈንታ ይመለከተናል። ሀገር በሁሉም ልጆቿ ስትገነባ ነው ሀገር የምትሆነው። አንዱ ምሰሶ አንዱ ማገር አይደለም። ሁላችንም የድርሻችንን ወስደን ምሰሶንም አብረን ተክለን ማገሩንም አብረን ስንሆን ጣሪያ ግድግዳውን አብረን ስንሆን ነው የሚል ነገር ነው ማህበረሰቡ ውስጥ ሁለቱም በዛኛው ሳይድም በዚህኛው ሳይድ ውስጥ ያለው መግባት ያለበት ማለት ነው። ሶ አይ ቲንክ